ማን ዩናይትድ አንድ መደነቅ ያለበት ነገር ይኖር። የማን ዩናይትድ ወጣ አቋም በቃ ወጣ አቋም ፈርስት ሃፍ አምስተኛ ሰከንድ ሃፍ መፈጥፈጥ ነበረ። እዛው የፈጠረ ሰከንድ ሃፍ ብቻ አሳዩ አሻሽለዋል። በ30 ደቂቃ ነው የሚያሳዩ። ለምን 90 ደቂቃ እንጠብቃለን? ታዳችኛ አይደል? ይሄ ማናጀር እስካሞሪም ነው እስካመር ነው። ምን አይነት አሰልጣኝ ነው በየጨዋታው ተከላካይ የሚቀይረው? አልገባኝም። የጀመራቸውን ተከላካዮች መቼም ጌም አያስጨርሳቸውም። ይቀይራል፣ የሆነ ተከላካይ ይቀይራል። ታክቲክ ትችላለህ እንዴ? በእናትህ አንዱን ጎል ራሱ ዳሎ ተገባው ማለት አረዋን ቢሳካ ኪሱ ሞላበት እንዴ። በዚህ በኩል ኩኛ፣ በዚህ በኩል ዘርክሲን ዝርክርክን ይዞ ዳሎ ከብዶት ነው። ዶርጉ ግን ተቀይሮ ሲገባ ማለት ዶርጉ ቀላል ገባ አይደል? በኋላ ኪሱ ይከተዋል። ቁልፍ አለ፣ ዋሌት አለ፣ ስልክ አለ፣ ኩኛ አለ፣ ዘርክሲ አለ። ዳሎት ከበደ። ዶርጉ ግን ቀላል ተጫዋች ስላልሆነ ማለት ቁጭ በል ብቻ ካሉ ይበቃ። ኪሱ መክተት ራሱ አያስፈልገውም። ዱቄት የሆነ ተጫዋች ሆነ። ተስፋ አረጋችኋ አምስተኛ ምናምን ነገር እዚህ ደረጃ ድረስ መድረስ ራሱ ማለት ነው አንድ ኩል አንተ ቪክትሪ ማን አባ አንድ ሰው እንዳይናደድ አታፍርም እኮ ደግሞ ልትናደድ ልታስመስል ምን አባ አንድ ለባዶ ተሸነፈ እናቴ ትሙት አልደበረኝም ብላችሁ አልነበረም? አንድ ኩል በተለይ ኦልድ ትራፎርድ የሁሉም ሜዳ ነው። አዲስ መረጃ ራሱ ወጥቷል። 19 ክለቦች ሼር ሊገዙ ነው ኦልድ ትራፎርድ እየተባለ አዲሱን ስቴዲየም እንድትገነቡበት ማለት ነው። አዝናንተሽናል። አሁን ደግሞ የሆነ ሰኞ ምናምን ቢያጫውትሽ እየተደበቅሽ በመሃላችን እየጫወትሽ እኮ መዝናኛችንን ነጠቅሽን። መዝናኛ ኤፍሲ አንድ አመት ሙሉ የማንቸስተር ደጋፊ አክብሬ አፌን ዘግቻለሁ። አሁን ግን በቃኝ። በቃ ይሄ የጠነባ አሰልጣኝ ይዘን ቶፖር እንጨርሳለን። እስቲ አመቱ ጤነኛ ሆነን እንጨርስ። እግር ኳስን ፊዚክስን ያደረገው በቃ እንዴት የሱ ታክቲክ አንድ ተጫዋች አይገባውም? አንድ ተጫዋች አረፋ ፊዚክስ እኮ የክፍሉ ቀለም ይገባዋል እኮ እንዴ! አንተ አድቫንቴጅ ማትጠቀም የሜዳ አድቫንቴጅ ማትጠቀም ምድረው ችሎታ ከአምናው በነገራችን ላይ ምንም አንሻልም። አምና ሁለት ጨዋታ ነው የምናደርገው፣ ዘንድሮ አንድ እኮ ነው እያደረግን ያለው። አውት አሞሪ አረ መድኃኒዓለም ያለሽ አረ መድኃኒዓለም አረ ተው ይህን ሁላ ቀን ጠብ አረ በመድኃኒዓለም እኔ ስለዚህ ቡድን እኔ ምንም ማለት አልፈልግም። በቃ ያው አለ በቃ ምንም ማለት አልፈልግም። ያው መቃጠል ነው በቃ ወይኔ መቃጠል ቶፕ 4 ቶፕ 5 የተባለ ነገር ምንድነው? እንደዚህ እንደ ጦር የሚፈሩት ሁሉ ጊዜ በቃ ለቶፕ 4 ልንቃረብ ነጥብ ልናጠብ ስንል ይጠላሉ ነጥብ። ምን አይነት ነጥብ ነው ምንጥለው? እንደነዚህ እየመራን 80 ደቂቃ ላይ ግባብን ሁሉ ጊዜ እንደነዚህ አይነት ትንሽ ቲም ከትንሽ ቲሞች ነጥብ ካልሰበሰብን በኋላ እነ ብራያን ቤም አፍሪካ ዋንጫ ሲሄዱ ከከባድ ቲሞች ጋር ከየት ልናመጣው ነው ነጥቡን? አረ መቃጠል። እኔ እኮ በቃ ላደንቃቸው እኮ በቃ ስንት ነገር ላወራ በአንድ ጎላ ሁላችሁንም ልውቀሳችሁ። ይሄ ሁላ ተጫውተ አሁን ይመጣና አንዱ በቃ ዶርጉ ኡጋርቴ ምናምን ይላል። ምን ያደርጉ ዶርጉ በቃ ይዘገጃል። ምንም ጥያቄ የለውም ይዘገጃል። የቢሳካ ስታክል ቢሳካ አንተ በስማም ወዳጅ አልነበር እንዴ? አረ ሩበን አሞሪም በመድኃኒዓለም 25 ደቂቃ ወደ ጨዋታ ሪትም ለመግባት 25-30 ደቂቃ ነው የፈጀበት። የመጀመሪያዎቹን 25 እና 30 ደቂቃዎች ተበልጠናል በአግባቡ። እንዴት እንበለጣለን በዌስታም። ከዛ በኋላ እስከ 80 ምናምን የነበረው ዩናይትድ በጣም የሚገርም ዩናይትድ ነበር፣ ግን ጎል ማስቆጠር አይችልም። ሴስኮ ሲኖር ማታረጉትን ክሮስ አሁን ልክ ዘርክዚን ስትይዝ ምንድነው በቃ ብቸኛ ጎል ለማግባት ይዞ የገባው ታክቲክ ዳሎን ቦክስ ውስጥ ማስቀመጥ ነው። በቃ ቁጥር ብልጫ ቦክስ ውስጥ እንዲገኝ ዳሎ እሱም በዲፍሌክሽን ገባለት። ግን ከዚህ የተሻለ ጎል እናገባ ነበር፣ የተሻለ አፕሮች ይዞ ቢገባ። ምንም አይጠቅሙ ክሮሶች። ዘርክዚ አይገጭ፣ ብሩኖ አይገጭ፣ ዳሎት አይገጭ፣ ኩኛ አይገጭ። ምንድነው ያውላ ክሮስ ለማን ነው የሚደረገው? በመሬት አይጮቱትም እንዴ? ወሰደ ዳሎ የጃሻሟል። ማን ሊገጭ ነው? ማን ነው እስቲ ቴስታው የሚያገባው? እዚህ ውስጥ እኮ ካዝሜሮ እኮ ነው ቴስታ የሚገጭ ተጫዋች ያለው። በመሬት አይጮቱም። ትሬዲንግ ላይ ምንድነው የምትሰሩት? ወይኔ መቃጠል። ስለ ብሩኖ ነገ በደንብ እናወራለን። አንቺ ድክም ያልሽ የደከምሽ ክለብ ድክም ማለት ነው። ይሄን የደከመ ዌስትሃም ማለት ነው።
ይሄን የደከመ ዌስትሃም ማሸነፍ ያቃተሽ ማለት ነው። በሜዳሽ ሰኞ ተጮትሽ፣ ቅዳሜ ተጮትሽ፣ ሐሙስ ተጮትሽ፣ ምንም አትችይም። የፈለግሽው ቀን ሐሙስ ቀንን ለምን እንደመረጥሽ አውቃለሁ። ባለፈው ዓመት አውሮፓ ላይ አልተሻልሽም ነበር፣ ያቺን ቀን መረጥሽ። ግን ይሄ የደከመ ዌስትሃም ማለት ነው ማሸነፍ አቃተሽ። ይሄን የደከመ ማለት ነው። በስመ አብ ዋን-ቢሳካ ምን አይነት ተጫዋች ነው? ማርያምን ዋን-ቢሳካ ከማንቸስተር ውጣ እንጂ አንተ እኮ በቃ አለቀ እኮ። ከማንቸስተር ብቻ አንተ እጥፍ በል ብቻ። እጥፍ ካልክ አለቀ በቃ። ዓለምን ታነጋግረዋለህ። ዋን-ቢሳካ ትናንት ምንድነው ታክሎቹ? ምን አይነት ክሊን ታክለው ፔናልቲ ቦክስ ውስጥ። አረ ዋን-ቢሳካ ከመስመር ራሱ ያወጣው ጎል አረ ይለያል። የሚቀጥለው ደግሞ ወልቭስ ነው። ወልቭስ ለመጀመሪያ ጊዜ 3 ነጥብ አግኝቶ ያቀም ካንቺ ግን 3 ነጥብ ይቀበላል። ታይዋለሽ ቀጣይ። አረ መድኃኒዓለም መረ ተቃጠልን እኮ። አረ በስመ አብ ታውቁኛል እኮ በቃ ይሄ መጨረሻ ቀን 5 ሰዓት ጨዋታ መቼም ሆኖን አያውቅም። እርሙን ዳሎ አንድ ደና ጨዋታ ቢጫወት ዛሬ ቀይሮ አስወጣው። ግዴታ ነው እንዲ ዶርጉና ዳሎ ማፈራረቅ። ወይ ምን እንዲ ድብ ያለ አሰልጣኝ ነው በመድኃኒዓለም። መቀየር ግዴታ አይደለም። በቃ ጠብቃችሁ ማርቲኔዝን ማስገባት ካለበት በቃ ዳሎን አስወጥተ ማርቲኔዝን ማስገባት፣ ከዛ ሉክሾን ወደዚህ ማምጣት ዶርጉ ግዴታው ነው እንዴ። አቡ ተቃጠሉ ሲያስጠሉ። ሲሄዱም ሲመጡም አንድ ላይ ያለው ዘፋኝ ለማንቸስተርና ለሊቨርፑል ሆኗል። አቻ የሚወጡት አንድ ላይ ሲያሸንፉም ሲሸነፉም አንድ ላይ ጉዱሚ በል ጎንደር ነው። የማንቸስተር ዩናይትድ ደግሞ የሚያስገርመው ሁሉም ቡድን ጥለውለት በገዛ ሜዳው የነን ጨዋታ አሸንፎ ቢሆን በጣም ወደፊት የሚጠጋበት ጨዋታ ከቼልሲ እኩል ነጥቡን የሚያደርግበት ጌም ነበረ። ነገር ግን እኔ 22 ሊቨርፑልን ጥዬ የትም አልሄድም ብሏል። ያራዳ ልጆች ማለት ነው። ዝቅ ብሏል ከዌስትሃም ጋር። አረ ቢሳካ ዛሬ አንተ ምንድነው እባክህ እንዳይሳካ ነው ያደረገው የማንቸስተርን የማሸነፍ እቅድ በቃ እቅዴ እንደዛ ነው ብሏል። ይህን ውጤት አሰልጣኝ ሮበን አሞሪም እኔ እንጃ በጥርሳቸው ማግኘት ነበረባቸው። ነገር ግን አልፏቸዋል ማለት ነው። ስፒሪቶ ሳንቶ አልፈቀዱላቸው ምንም ማድረግ። አረ ብዙ ኳሶች ተስተዋል፣ ሁሉ ይሳሳቱታል ነው ማለት ያራዳ ልጅ ምን አለፋለ። እኔማ ተቃጠሉ አበርን የምትሉ ተቃጠልን የምትሉ ጻፉስ አረርን የምትሉ ኢየሱስ ማረ ዩናይትድ አረ መቼ ነው እድላችሁን የምትጠቀሙት? አረ በኪዳነ ምሕረት እኔ አረጀው ያለ እድሜ እንዴ ሰው እኔ እንዴ ተጠቦለት ይወል ዘሎ ሄዶ 5ኛ መቀመጥ የሚችልበትን ከቼልሲ ጋር በነጥብ እኩል የሚሆንበትን እድል አረ በመድኃኒዓለም እኔ አመመኝ ማርያምን። እኔ በእነዚህ ሰዎች ምክንያት እኔ ጠዋት ምን ብያችሁ ነበር? እንሄዳለን እናጋያችኋለን። እኔ ሁላችሁም በየቤታችሁ ያለውን አንዳንድ መሳሪያ አዋጡ፣ እንሄዳለን ነገ። በቃ ያለን አማራጭ ነው። እኔ ማርያምን አረ በኢየሱስ ስም እንዲህ እኔ በጣም ፈርቼ ነበር። በቃ ይሄ እንደዚህ አይነት እድሎችን በማባከን ማንም የሚያህለን የለም። በቃ መቤቴን ነው የምላችሁ እንዴ ባለፈው የኖቲንጋም የቶተንሃም እና ኤቨርተን ጨዋታ እንዲሁ አጭሶኛል። ጭራሽ ይሄን ደግሞ ጨመሩብኝ እንዴ። እንደነዚህ አይነት ድሎችን ካልተጠቀመ ይሄ ቲም እንዴት ነው ቶፕ 4 ሊጨርስ ይችላል ብዬ አሁን ከዚህ በኋላ እኔ የምተማመነው እመቤቴን ነው የምላችሁ። ይሄ በአሞሪም እምነት የለውና እኔ በአሞሪም እስከ ጥግ እምነት አለኝ። ግን ምንድነው ቆይ አሁን እንደዚህ አይነት ድሎችን የማይጠቀሙ ከሆነ ምኑ ጋር ነው ተስፋ ማድረግ ያለብኝ እኔ? አረ በጣም ነው የሚያናደው ማርያም፣ በጣም ነው የሚያናደው እንዴ። ሲተኙም አንድ ላይ ሲሄዱም አንድ ላይ ከሊቨርፑል ጋር ብሉን እነዚህ ወራዶች። አረ በመድኃኒዓለም እኔ ገና 1-0 ሲሆን 2 አግቡና ጭንቀቴን አቃሉልኝ እያልኩኝ ነበረ። እነሱስ ምን ተስኗቸው ራሳቸው ላይ አስቀረቀሩ። አረ በኢየሱስ ክለባችን ማንቸስተር ዩናይትድ ኦልድ ትራፎርድ ላይ ዌስትሃምን አስተናግዶ 1-1 ተለያይቷል። ዩናይትድ በዳሎት ጎል እየመራ ነበር፣ ግን ባለቀ ሰዓት ዌስትሃሞች ጎል አስቆጥረው ከኦልድ ትራፎርድ 1 ነጥብ ይዘው መሄድ ችለዋል። ያው ምንም ሰበብ አያስፈልግም ስላልቻልን 1-1 ወጥተናል። እኔ ያው በሁለታችን ልዩነት ብዙ ልዩነት አለ ብዬ አላስብም። አሁን ባለው ቡድን ያው ማንቸስተር ትልቅ ክለብ ነው፣ ይሄንኛው ዌስትሃም ነው። በቃ በታሪክ ትልቅ ክለብ ስለሆነ ነው እንጂ አሁን ባለው ቡድን ሁለቱም ሽት ነው። እንደውም ዌስትሃሞች በመከላከል በጣም ጥሩ ነበሩ። በተለይ ዋን-ቢሳካ የጨዋታው ኮከብ እሱ ይሆናል ብዬ ነው የማስበው። ሐኪሚ ነበር ዛሬ ሲመስል ነበር። በማጥቃት ላይ ድሪብል ምናምን ያደርጋል ሲመልስ የነበረው ከመስመር ላይ ኳስ እየመለሰ ነበርና ለምን አሰናበታችሁኝ ብሎ ነበር። በቃ ዛሬ በህልክ ነው ሲጫወት የነበረው። የጨዋታው ኮከብ እሱ ይሆናል ብዬ ነው የማስበው። በዩናይትድ በኩል ግን እነ ኡስታዝ በጣም የሰሞነኛ አቋም በጣም ገርሞኛል።
ካፒቴናችንም በጣም ተዳክሞ ነበር። ትንሽ ማዝራዊና ልክሾ ነው በጣም ምርጥ የነበሩት። ያው እኔ ብዙ አልጠበቅባቸውም። እንደውም አለመሸነፋቸው እነሱ ስለሆኑ እንደውም ይሄ ጎበዝ ናችሁ ሌላቸው ነው ፈልገው ብዙ አጠብቁ። እናንተም ደረጃው ምን አትመልከቱት። ያው ቀዩን ማሊያ ሜዳ ላይ ማየት ነው እንጂ እኔ ብዙ ስለማልጠብቅባቸው ነው የማልሰበረው። አሁን ዌስትሃም ጋር ምናምን ይሄ ወልቭስ ጋር ራሱ ሊፈተን ይችላል ማንቸስተርና እንደው ትላልቅ ክለብ ሲጫወት ይሻላል ዩናይትድና ላሽ ጠብቁት። ታች ነው የምታገኙትና ዝም ብላችሁ ኢንጆይ አድርጉ ነው የምላችሁ። በቅርብ ጊዜ ወዲህ ማለት ነው ወሽመጥን የሚቆርጥ ቅስምን የሚሰብር አይምሮ የሚነካ ሞራልን የሚገል ቲም ቢባል ማንቸስተር ዩናይትድ ነው ብንል አይፈረድብንም። ሌሊት ከጨዋታው በኋላ ታምሜ ማለት ነው ጤና ጣቢያ ሲሄድ ጤና ጣቢያው በሊቨርፑል ደጋፊዎች እንዳለ ደም ግፊታቸው ተነስቶ ሞልቷል። የግል ሆስፒታል በሉት የመንግስት ሆስፒታል በሉት በቃ እንዳለ እነሱ ነው የሞሉት። የት ሄደን እንታከም? እኔማ አማኔ ልጅ አልታከም። እኔ በዚህ ቲም አማኔ ልጅ አልታከም። አልሆንልህ አለኝ አለ ቴዲ አፍሮ። አረ ብቻችንን ሌሊት አታጫውቱን። አረ ሌሊት ብቻችንን አታጫውቱን። አረ ቢስሚላ በቃ እስኪ ከቡድን ጋር አቀላቅሉና አጫውቱን። እስቲል ከተሻለልን ወይ በቃ ቅዳሜና እሑድ አጫውቱን። አረ ተቃጠልን እኮ ጎበዝ። የት ነው የምንሄደውን በዚህ ሰዓት? ወተት የለ ምን የለ። እንደ ሰው ደግሞ እኮ እኔ ተማምኜ ቀድሜ ያለ መግዛቴ ቀድሜ ያስገኝ ገዝቼ ባስቀምጥስ አፍልቼ ይበለኝ አፍልቼ ነበር። አረፍ እንዴ በስመ አብ በወልድ ምን አይነት እንትን ውስጥ ነው የገባነው? እኛ ቀን ማታ እኔ እንቅልፍ እያጣን 5-7 ሰዓት እየተኛን እንዴ ምን አይነት ነገር ነው? እኔ ምን አይነት አሰልጣኝ ነው? ግማታም አሰልጣኝ ነው። ግማታም በበርተን እሺ ይሁን ይሻላል። መሮትኛም ይሁን አለን። ይኸው አሁንም አለው። አረ ምን አይነት ድንጋይ ነው? ማየና ባያ ያውጣው